እንቀጥላለን የተከበራችሁ ተመልካቾቻችን የምናስቀድመው ቀደም ብለን እንዳነሳነው የኢትዮጵያ ብሔራዊ ቡድንን ይሆናል በዓለም ዋንጫ ማጣሪያ እንግዲህ የመጀመሪያ ድሉን ትላንት አስመዝግቧል የኢትዮጵያ ብሔራዊ ቡድን ዋሊያዎቹ 6-1 በሆነ ሰፊ ውጤት እንግዲህ የጅቡቲ አቻቸውን ትላንት ሞሮኮ ላይ አሸንፈዋል አቡበከር ናስርና በረከት ደስታ በትላንቱ ጨዋታ ላይ 3 ግቦችን አስቆጥረው ሁለቱ ተጫዋቾች ሃትሪክ መስራት ችለዋል በትላንቱ ጨዋታ ላይ የዋሊያዎቹ አሰልጣኝ መሳይ ተፈሪ በግብጽ 2-0 ከተሸነፈው ስብስባቸው የአምስት ተጫዋቾችን ለውጥ አድርገው ነበር ወደ ሜዳ የገቡት ተሳክቶላቸው እንግዲህ ትላንት 6-1 በሆነ ውጤት በማሸነፍ በዚህ በዓለም ዋንጫ ማጣሪያ በ2026 የዓለም ዋንጫ ለመሳተፍ የመጀመሪያ ድሉን ነው ትላንት የኢትዮጵያ ብሔራዊ ቡድን ማስመዝገብ የቻለው ትላንት የኢትዮጵያ ብሔራዊ ቡድን ማሸነፉን ተከትሎም እንግዲህ ነጥቡን 6 አድርሷል ከጊኒቢሳውን በግብ ክፍያ በመብለጥ አራተኛ ደረጃ ላይ መቀመጥ ችሏል ጊኒቢሳውም 6 ነጥብ ነው ያላት የኢትዮጵያ ብሔራዊ ቡድን በዚህ በዓለም ዋንጫ ማጣሪያ ባደረጋቸው መርሃ ግብሮች 7 ግቦችን አስቆጥሯል 7 ግቦች ተቆጥረውበታል ስለዚህ የግብ ክፍያው ባዶ ነው ወይም ደግሞ ዜሮ ነው በዓለም ዋንጫ ማጣሪያ የመጀመሪያ ድሉን ማስመዝገቡን ተከትሎ በእርግጥ ከ7ቱ ግቦች ትላንት 6ቱን ግቦች ማስቆጠር የቻለው ትላንት ጅቡቲ ላይ ነው ከዛ በፊትም ከጅቡቲ ጋር አቻ ሲለያይ ግብ ማስቆጠሩን እናስታውሳለን ከዛ ውጪ በነበሩት ጨዋታዎች ላይ ግን ግብ ተቆጠረበት እንጂ ግብ ማስቆጠር አልቻለም ነበር ትላንት ግን 6 ግቦችን አስቆጥሮ እንግዲህ ከጊኒቢሳው ከግብጽ ከቡርኪና ፋሶና ከሴራሊዮን ቀጥሎ 6 ነጥቦችን ይዞ አራተኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው ግብጽ በእርግጥ አንድ ገና ቀሪ ጨዋታ አላት የማጣሪያ ጨዋታ 13 ነጥቦችን ሰብስባ እንግዲህ ምድቡን እየመራች ነው የምትገኘው ቡርኪና ፋሶ 11 ነጥቦችን ይዛ ሁለተኛ ደረጃ ላይ ተቀምጣለች ሴራሊዮን ደግሞ 8 ነጥቦችን ይዛ ሶስተኛ ደረጃ ላይ ነው የተቀመጠችው ለማንኛውም ዋሊያዎቹ ግን በቀጣይ ነሐሴ ወር መጨረሻ አካባቢ ደግሞ እንግዲህ ከግብጽ ጋር ጨዋታቸውን የሚያደርጉ ነው የሚሆነው የማጣሪያ ጨዋታቸውን ቀሪ 4 ጨዋታዎች አሉ በዚህ በዓለም ዋንጫ ማጣሪያ ላይ ቀጣይ እንግዲህ ነሐሴ ወር መጨረሻ አካባቢ ቀጥለው መርሃ ግብራቸውን የሚያከናውኑ ነው የሚሆነው ወደ ኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎቻችን ስናልፍ 17ኛ ሳምንት ላይ በደረሰው የኢትዮጵያ ሴቶች ፕሪሚየር ሊግ ትላንት 2 ጨዋታዎች ተደርገው ነበር መቻል አሸንፏል አዳማና አርባ ምንጭ ደግሞ አቻ የተለያዩበትን ውጤት ነው ማስመዝገብ የቻሉት አዳማ ከአርባ ምንጭ ትላንት ግብ ሳይቆጠርበት ነው ጨዋታውን ያጠናቀቁት በሁለት ነጥብ ልዩነት እንግዲህ አርባ ምንጭ ከተማ 20 ነጥቦችን ይዞ 8ኛ ደረጃ ላይ ተቀምጧል አዳማ ደግሞ 9ኛ ደረጃ ላይ በ18 ነጥቦች ተቀምጧል መቻል ትላንት አዲስ አበባ ከተማ 2-0 ሲያሸንፍ ስንታየው ኢርኮና ታደለች አብርሃም ግቦችን ያስቆጠሩ ተጫዋቾች ናቸው መቻል ከተከታታይ ያቻ ውጤት በኋላ ነው ትላንት ወደ አሸናፊነቱ የተመለሰውና ነጥቡን 29 አድርሶ ደረጃውን ወደ 5ኛ ማሻሻል ችሏል አዲስ አበባ ከተማ 11ኛ ደረጃ ላይ ተቀመጠው በ15 ነጥቦች የኢትዮጵያ ሴቶች ፕሪሚየር ሊግ ዛሬም ቀጥለው ይደረጋሉ ጨዋታዎች ኢትዮ ኤሌክትሪክ ካምበሪቾ 8 ሰዓት ላይ መርሃ ግብራቸውን ያከናውናሉ የኢትዮጵያ ፕሪሚየር ሊግ መሪውና ሻምፒዮኑ ኢትዮጵያ ንግድ ባንክ ደግሞ ከድሬዳዋ ከተማ 10 ሰዓት ላይ የሚያደርጉት መርሃ ግብር እንዲሁ የሚጠበቅ ነው የሚሆነው በ11 ነጥብ ልዩነት ዛሬ ጨዋታውን ከማድረጉ በፊት የኢትዮጵያ ሴቶች ፕሪሚየር ሊግን እየመራ ይገኛል በ44 ነጥቦች የኢትዮጵያ ንግድ ባንክ ሐዋሳ ከተማ 33 ነጥቦችን ይዞ ሁለተኛ ደረጃ ሆኖ ይከተላል ለማንኛውም ዛሬ ቀጥለው ሁለቱ ጨዋታዎች የሚደረጉ ነው የሚሆነው የኢትዮጵያ ከፍተኛ ሊግ የጨዋታ ውጤቶችንም እንዲሁ እንመልከት የኢትዮጵያ ከፍተኛ ሊግ 17ኛ ሳምንቱ ላይ ደርሷል አዲስ አበባ አበበ ቢቂላ ስታዲየም ላይ በምድብ ለ የተደረጉ ጨዋታዎችን ስንመለከት ንብ ከኦሜድላ ትላንት ያደረጉትን ጨዋታ ንብ 2-1 ማሸነፍ ችሏል ትላንት ማሸነፉን ተከትሎም እንግዲህ ንብ ወደ ኢትዮጵያ ፕሪሚየር ሊግ ለማደግ እንግዲህ ወደ ተፎካካሪነት ተመልሷል አዲሱ አቶላ ለንብ 2 ግቦችን አስቆጥሯል እንዳልካቸው ጥበቡ ደግሞ ለኦሜድላ ሌላኛዋን ግብ ያስቆጠረ ተጫዋች ነው 31 ነጥብ ነው የያዘው ንብ አራተኛ ደረጃ ላይ መቀመጥ ችሏል ከደሴ በአንድ ነጥብ ዝቅ ብሎ ነጌሌ አርሲ ሰሞኑን ደሴን 1-0 ማሸነፉን እናስታውሳለን ስለዚህ በ5 ነጥብ ልዩነት ነው ንብ ዝቅ ብሎ ከመሪው ነጌሌ አርሲ በ31 ነጥቦች
አራተኛ ደረጃ ላይ የተቀመጠው ደሴ 32 አለው። ሀላባ ደግሞ በ33 ሁለተኛ ላይ የተቀመጠው ነጌሌ አርሲ በ36 ትንሽ ጠንካራ ምድብ ይመስላል። አዲስ አበባ በቢቂላ ስታዲየም ላይ እየተደረገ የሚገኘው የምድብ ላይ ከፍተኛ ሊግ ጨዋታዎች ሱሉልታ ክፍለ ከተማ ትላንት ከየካ ክፍለ ከተማ ጨዋታቸውን አድርገው ነበረ። ሱሉልታ 2-1 አሸንፏል። የ18ኛ ሳምንት የምድብ ሀ ወይም ደግሞ ሀዋሳ ላይ የሚደረጉ ጨዋታዎች ዛሬ ቀጥለው ይደረጋሉ። ትላንትም የተደረጉ ጨዋታዎችን እንመልከት። ደብረ ብርሃን ከጋሙ ጨንቻ ያደረጉት ጨዋታ ግብ ሳይቆጠርበት ተጠናቋል። ከዚህ ምድብ ቤንች ማጂ ከደደቢትም ጨዋታዎች ትላንት ተደርገው ነበረ። 2-አቻ በሆነ ውጤት ትላንት ተጠናቋል። ይህን ምድብ ሸገር ከተማ በእርግጥ በሰፊ የነጥብ ልዩነት ወደ ኢትዮጵያ ፕሪሚየር ሊግ ለማደግ የሚያደርገው እንቅስቃሴ አጠናክሮ እየቀጠለ ነው የሚገኘው። ወደ አፍሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታዎች እንመልከትና ኮትዲቯር ነው የምናገኘው። የወቅቱ የአፍሪካ ዋንጫ ሻምፒዮን እንደሆነች ይታወሳል። ኮትዲቯር በአሰልጣኝ ኤመርሲ ፋይ እየተመራች እንግዲህ ውጤታማ እንደነበረች እናስታውሳለን። በአፍሪካ ዋንጫም በዓለም ዋንጫ ማጣሪያም በምድብ 6 ተመድባ እንግዲህ እስካሁን ምድቡን በበላይነት እየመራ ትገኛለች። ትላንት ከጋምቢያ ጋር ጨዋታውን አድርጋ ነበር። 1-0 አሸንፋለች ኮትዲቯር። ሴባስቲያን ሀለ ረዥሙ አጥቂ ትላንትም ለኮትዲቯር ግብ አስቆጥሮ እንግዲህ ኮትዲቯር ይህንን ጨዋታ 1-0 በማሸነፍ ካደረገቻቸው 6 ጨዋታዎች ሁሉንም አሸንፋለች። አንድ ጨዋታ ብቻ ነው አቻ የተለያየችው። በ16 ነጥቦች ምድቡን እየመራች ትገኛለች። የ3 ጊዜ አፍሪካ ሻምፒዮኗ ኮትዲቯር እነ ሲሞን አዲንግራ፣ ሴባስቲያን ሃለር፣ ፍራንኪ ኬሲ፣ ፔፔ ሳንጋሬ የመሳሰሉ ኮከቦች ያሉበት ስብስብ ነው የኮትዲቯር ብሔራዊ ቡድን። ስለዚህ በዓለም ዋንጫው ለመሳተፍ የተሻለ እድል ያለው ቡድን ነው የኤመርሲ ፋይ ቡድን። ኮትዲቯር ትላንትም እንግዲህ አሸንፎ ምድቡን በበላይነት እየመራ ነው የሚገኘው። በእርግጥ ጋቦን በአንድ ነጥብ ዝቅ ብላ የፒየር-ኤመሪክ ኦባሜያንግ ሀገር ጋቦን በ15 ነጥቦች ሁለተኛ ደረጃ ላይ የተቀመጠች ሀገር ነች። ስለዚህ በአንድ ነጥብ ልዩነት ወደ ዓለም ዋንጫ ለማለፍ ሁለቱ ሀገራት የሚያደርጉት ፉክክር የበለጠ በቀጣይ እንዲጠበቅ አድርጎታል። ጋናን ቀጥለን እንመለከታለን። ጋና ትላንት እንዲሁ ጨዋታዋን አድርጋ ነበረ። ከተከታዩ ማዳጋስካር ጋር ጨዋታዋን አድርጋ ነበረ። ከሜዳ ውጭ ተጉዛ ከማዳጋስካር ጋር ጨዋታውን ያደረገችው ጋና 3-0 ነው ማሸነፍ የቻለችው። ለጋና ግቦችን ያስቆጠሩ ተጫዋቾችን ስንመለከት ቶማስ ፓርቴይ ትላንት 2 ግቦችን አስቆጥሯል። ከዛ ውጪ መሐመድ ኩዱስ የዌስትሃም ዩናይትዱ አማካይ ትላንት እንዲሁ ግብ አስቆጥሯል። ጋና የ4 ጊዜ የአፍሪካ ሻምፒዮን እንደነበረች እናስታውሳለን። ቶማስ ፓርቴይ የአርሰናሉ የአማካይ ቦታ ላይ የሚጫወተው ተጫዋች ትላንት 2 ግቦችን አስቆጥሯል። ጥሩ እንቅስቃሴን እያደረገ የሚገኝ ተጫዋች እንደሆነ ማንሳት እንችላለን። መሐመድ ኩዱስም ትላንት እንዲሁ ግብ አስቆጥሯል። በኦቶ ኦዶ ነው እየተመራች የምትገኘው ጋና የ4 ጊዜ አፍሪካ ሻምፒዮን እንደሆነችም እናስታውሳለን። ተከታዩ ማዳጋስካር ከጋና ቀጥላ ምድቡን ትከተል የነበረች ሀገር ነች። ጋና እንግዲህ ካደረገቻቸው 6 ጨዋታዎች በአንዱ ብቻ ተሸንፋ 5ቱን አሸንፋ በ15 ነጥቦች ትመራለች። አንድ ብቻ ነው የተሸነፈችው ማዳጋስካር። ተከታዩ ትላንት መሸነፉን ተከትሎ እንግዲህ ጋና የነጥብ ልዩነቷን አስፍታለች። 10 ነጥቦችን ይዛ ማዳጋስካር ሁለተኛ ደረጃ ላይ ሆና እየተከተለች ነው የምትገኘው። ቡርኪና ፋሶ ትላንት ጊኒ ቢሳውን 2-1 አሸንፋለች። ኢትዮጵያ በምትገኝበት ምድብ የተደረገ ጨዋታ ነበረ። ናሚቢያ ከኢኳቶሪያል ጊኒ ያደረጉት ጨዋታ አንዳቻ ተጠናቋል። ማዕከላዊ አፍሪካ ከማሊ ያደረጉት መርሃ ግብርም እንደዚሁ ግብ ሳይቆጠርበት ትላንት በአፍሪካ ሀገራት የዓለም ዋንጫ ማጣሪያ የተጠናቀቀ ጨዋታ ነው። የአውሮፓ ሀገራትን የዓለም ዋንጫ ማጣሪያ ጨዋታ እንመልከት። እንግሊዝን አስቀድመን እንመለከታለን። እንግሊዝ ከላቲቪያ ትላንት ያደረጉት ጨዋታ በእንግሊዝ 3-0 አሸናፊነት ተጠናቋል። ዌምብላይ ላይ የተደረገ መርሃ ግብር ነበረ። እንግሊዝ ከላቲቪያ ያደረጉት ጨዋታ የቼልሲው ተከላካይ ሪስ ጄምስ ማራኪ የሆነች የቅጣት ምት ግብ ቀዳሚ ግብ አስቆጥሯል። ሃሪኬንም እንደተለመደው ትላንት አንድ ግብ አስቆጥሯል። ኢዜ ሌላኛውን ግብ ያስቆጠረ ተጫዋች ነው። ሪስ ጄምስ ትላንት ግብ ማስቆጠሩን ተከትሎ እንግዲህ ከ2022 በኋላ ለእንግሊዝ ብሔራዊ ቡድን የመጀመሪያ ግቡ ነው ትላንት ማስቆጠር የቻለው። አጥቂው ሃሪኬንም ቢሆን በእንግሊዝ ብሔራዊ ቡድን በተከታታይ ግቦችን የሚያስቆጥር ተጫዋች ነው። ትላንትም ግብ አስቆጥሯል። 71ኛ ግቡን ነው በብሔራዊ ቡድን ደረጃ ትላንት ግብ ማስቆጠር የቻለው። በ105 ጨዋታዎች 71ኛ ግቡን ለሶስቱ አናብስት ግቦችን ማስቆጠር ችሏል። ቶማስ ቱኸል ትላንት ተከታታይ ግቡን ማስቆጠር ችሏል።
ሁለተኛ ተከታታይ ድሉ ነው ትላንት ማስመዝገብ የቻለው 6 ነጥቦችን አስመዝግቧል። አሰልጣኝ ቶማስ ቱኸል የሶስቱ አናብስት አሰልጣኝ ከሆነ በኋላ ፋቢዮ ካፔሎ ነበሩ ከዚህ ቀደም 2008 ላይ የእንግሊዝ ብሔራዊ ቡድንን ይዘው የመጀመሪያ ሁለት ተከታታይ ጨዋታቸውን ማሸነፍ የቻሉት። ቶማስ ቱኸልም እንግዲህ ትላንት ብሔራዊ ቡድኑን ከተረከቡ በኋላ ሁለተኛ ተከታታይ ድላቸውን ያስመዘገቡበትን ውጤት ማስመዝገብ ችሏል። በቀጣይ ከሰርቢያና ከአንዶራ ጋር ጨዋታቸውን የሚያደርጉ ይሆናል። አልባኒያ ከአንዶራ አልባኒያ 3-0 አሸንፋለች። ፖላንድ ደግሞ ማልታን 2-0 ማሸነፍ ችላለች። ቦስኒያ ቆጵሮስን 2-1 አሸንፋለች። ሮማኒያ ደግሞ ሳን ማሪኖን ትላንት እንግዲህ 5-1 በሆነ ውጤት አሸንፈው የአውሮፓ ሀገራት የዓለም ዋንጫ የማጣሪያ ጨዋታ ውጤቶች ናቸው። ከውጤቶች ወጣ እንበልና ወደ ሀገር ውስጥ ጉዳያችን እንመለስና የአፍሪካ ሀገራት የእግር ኳስ ዳኞችን እንመለከታለን። አፍሪካውያን የእግር ኳስ ዳኞች በፍጥነት እያደገ ከመጣው የእግር ኳስ ሂደት ጋር ለመጓዝ እንግዲህ ራሳቸውን ማዘጋጀት እንደሚኖርባቸው ተገልጿል። በአህጉሩ ያለውን የዳኝነት ደረጃ ለማሻሻል ልክ እንደ ተጫዋቾች ሁሉ ዳኞችም ከታችኛው የዕድሜ እርከን ጀምሮ መስራት አስፈላጊ መሆኑን የፊፋ ኢንስትራክተሮች ተናግረዋል። ባልደረባችን አንተ ሲሳይ በዚህ ጉዳይ ላይ ያዘጋጀው ዝርዝር አለ፣ እሱ እንከታተላለን። በ2022 የኳታር ዓለም ዋንጫ አፍሪካ ከኤዥያ እኩል 6 ዋና ዳኞችን አስመርጧል። አፍሪካውያን የእግር ኳስ ዳኞች በቅርብ ዓመታት ትልልቅ ውድድሮች ላይ በብዛት የመመረጥ ዕድል ቢያገኙም ደረጃቸው ከፍ ያሉ ወይንም ደግሞ ወሳኝ ምዕራፍ ላይ የሚገኙ ጨዋታዎችን ለመምራት ግን አሁንም ብዙ የቤት ስራ ይጠብቃቸዋል። ቪክቶር ጎሜዝ ይባላል። ደቡብ አፍሪካዊ ዳኛ ነው። በኳታር ዓለም ዋንጫ አርጀንቲና ከኔዘርላንድ የተገናኙበትን ወሳኝ ሩብ ፍጻሜ ጨዋታ አምርቷል። አሁን ፊቱን ወደ አሰልጣኝነት ያዞረው ቪክቶር ጎሜዝ የአፍሪካን የዳኝነት ደረጃ ለማሻሻልና ከሁሉም አቅጣጫ የሚገጥሙ ፈተናዎችን ለመወጣት እንደ ተጫዋቾች ሁሉ የዳኞችንም ስልጠና ከትንሽ ዕድሜ መጀመር ያስፈልጋል ይላል። የዳኞች ፈተና ዓለም አቀፋዊ ነው፣ የአፍሪካ ብቻ አይደለም። ዋናው ጉዳይ ዳኞችን ገና በታዳጊነታቸው መመልመል ያስፈልጋል። ተጫዋቾች ላይ እንደሚሰራው ሁሉ ዳኞችንም በዛው መንገድ ማውጣት ግዴታ ነው። ሌሎች ባለሙያዎችም ይህንኑ ሀሳብ ያጠናክራሉ። እኛ ቱ ቢሆንስ የመጣንበት መንገድ ልክ አይደለም። ቶታሊ ሪክሩትመንታችን ዳኛን እየመለመልን ይዘን አምጠን እዛ ላይ ያደረስንበት መንገድ ልክ አይደለም። ችግሮች አሉ። አሁን እነዛን ችግሮች ለመቅረፍኛ ፍሮም ዘ ስክራች ኢቭን በእድሜ ካታጎሪ በእድሜ አሁን ከ22 ዓመት በላይ የሆነ ሰው ዳኝነት ስልጠና ጀማሪ አንሰጥም። ፕሪሚየር ሊጉ ላይ ሲመጡ አይደለም እነዚህ ልጆች እነዚህ ስልጠናዎች መስጠት ያለብን ከታች ጀምሮ ነው በትክክል ዴቨሎፕ እያደረግ መምጣት ያለብን። አሁን እኛ ጋር ወደ ታች ከወረድን እንደዚህ አይነት አሰልጣኞች አሉ ነው ትልቁ ጥያቄ ነው። በዳኝነት የፊፋ ኢንስትራክተሮችና ባለሙያዎች የሀገሩን የዳኝነት ሁኔታ በተመለከተ ከኢትዮጵያ ቴሌቪዥን ጋር ቆይታ አድርገዋል። ለመሆኑ ዳኞችን ለማብቃት በኢትዮጵያ ያለው ተሞክሮስ እንዴት ያለ ነው? እኔ እንደ ፊፋ ኢንስትራክተርነቴ ትልቅ ለውጥ አይቻለሁ። በዚያው ልክ ቁርጠኝነት አለ። መጀመሪያ መማር፣ ከዚያ በተግባር መፈተን ብሎም ትልቅ ደረጃ መድረስ ያስፈልጋል። ሁሉንም ነገር በተግባር ለመግለጥ አሁንም ብዙ ስራዎች ይጠይቃል። ከዚህ በፊት የነበረን የኤጁኬሽን የዳኛ ኤጁኬሽን ፕሮሰስ ክላስ ውስጥ ተቀምጦ ከ1 እስከ 17 ህጎችን እያወራን የምንሄድበት ነበር። አሁን ሞደርን ሪፍሪንግ እንደዛ አይደለም። ዳኝነት ሂደት ነው። አንድ ቶፕ ዳኛ በሂደት ነው የሚፈጠረው፣ በሂደት ነው የሚሰራው እንጂ ኦቨርናይት የሚሰራ አይደለም። እና ሂደቱን ሲጠይቁ አንሰማም። ማለት ዳኞቹ እንዴት ነው የሚዘጋጁት? እንዴት ነው እነዚህ ዳኞች የሚመለመሉት? ከምልመላው ጀምሮ እንዴት ነው ዴቨሎፕመንቱ የሚሰራው? ስልጠናው ምን ይመስላል? እንዴት ነው ፕሮሞሽኑ የምታሳድጓቸው? እዛ ላይ ክላሪቲው የለም። በአፍሪካ እስካሁን ግብጽ፣ ሞሮኮ፣ አልጄሪያና ቱኒዚያ በምስል የታገዘ ዳኝነት ቫርን የሚጠቀሙ ጥቂት ሀገራት ናቸው። ለመሆኑ ቫርን ጨምሮም ሌሎች ቴክኖሎጂዎችን ከመጠቀም አንጻር የካፍ ግምገማና አቅጣጫስ ምንድን ነው? ከ2018 የሩሲያ ዓለም ዋንጫ ጀምሮ እየተጠቀምን ነው። ካፍ የቫርን ቁጥር የማሳደግ እቅድ አለው። ፊፋ እውቅና የሰጣቸው ቴክኖሎጂውን የጀመሩ ሀገራቶች አሉ። በዚያው ልክ ባለሙያዎችንም አፍርተናል። ይሄ ጥሩ ጅምር ነው። ቫርን መጠቀም የገንዘብ ጉዳይ ነው። አጠቃቀሙ ከባድም አይደለም። ልክ እንደ ስማርት ስልክ በለው።
አሁን የአፍሪካ ሀገራትም መጠቀም ጀምረዋል። ምክንያቱም ከዚህ በኋላ እግር ኳስን ያለ ቫር ማሰብ አይቻልም። ለመተግበር በእቅድ ላይ ያሉትንም ማገዝ ያስፈልጋል። በሌላ በኩል ከእግር ኳሱ እድገት ጋር አብረው የሚጓዙና የሚሻሻሉ ህጎችን በፍጥነት ለመተግበር ከስልጠናዎች ባሻገር ዳኞች ራሳቸው ላይ መስራት ትልቁ ኃላፊነታቸውም ይሆናል። ብዙ የአቲቲዩድ ችግሮች አሉ ዳኞቻችን ላይ የምናያቸው። ለምሳሌ ፊትነስ ቴስት እንሰጣለን። ፊትነስ ቴስት የእንግሊዝ ዳኛ የሚፈተነውና የኢትዮጵያ ዳኛ የሚፈተነው ፊትነስ ቴስት ተመሳሳይ ነው። ፎር ዮር ሰርፕራይዝ ተመሳሳይ ነው። ምክንያቱም የፊፋ ስለሆነ ፊፋ ይሄንን ያላለፈ ዳኛ አይሆንም ብሎ በሬጉሌሽን ያስቀመጠው ስለሆነ እንፈትናቸዋለን። ግን ያንን ማለፍ ብቻውን በቂ አይደለም። ዳኝነት ዳይናሚክ ነው በጣም ልክ እግር ኳሱ በሚቀየረው ልክ ዳኝነቱም ላይ ያንን ለውጥ ማስተናገድ በሚችል መልኩ ዳኝነቱም ራሱን እያስተካከለ አፕዴት እያለ መምጣት አለበት። እንግዲህ ፊፋ በዛ ልክ ነው እየሄደበት ያለው። በደንብ ትልቅ ዝግጅት ይደረግበታል። ልክ አሁን አንድ ዳኛ ታክቲካል አንደርስታንዲንግ ከሌለው ጥሩ ዳኛ መሆን አይችልም። ስለዚህ የአሰልጣኝ እውቀት ይፈልጋል ማለት ነው። ሴት ዳኞችን በብዛትም በጥራትም ማሳደግ ደግሞ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የቀጣይ ትልቁ ትኩረቱ መሆኑንም ባለሙያዎቹ አንስተዋል። በኳታር ዓለም ዋንጫ ለመጀመሪያ ጊዜ ሴት ዳኛችን መርታለች። በአፍሪካ ዋንጫም በተመሳሳይ። አሁንም ለመጪው ዓለም ዋንጫ ፊፋ እውቅና የሰጣቸው በቂ እጩዎች አሉን። በአህጉራችን ብዙ ተሰጥኦ ያላቸው ሴቶች አሉ። እነሱ ላይ እየሰራንም እንገኛለን። ትልቅ ለውጥ አለ። መጪው ጊዜ ብሩህ እንደሚሆን አምናለሁ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን በቀጣይነት ደግሞ የደቡብ አሜሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታዎችን እንመለከታለን። ዛሬ ሌሊት ነው የደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች የሚደረጉት። አርጀንቲና ከብራዚል በላቲን ደርቢ የሚያደርጉት ትንቅንቅ ዛሬ ሌሊት 9 ሰዓት ላይ የሚጠበቅ ነው። ሁለቱ አንጋፋ ሀገሮች በዓለም ዋንጫ እና በተለያዩ ውድድሮች ውጤታማ የሆኑ ሀገራት ናቸው። ከዛ ውጭ ደግሞ የሚያደርጉት እርስ በርስ ፉክክርም እጅጉን የሚጠበቅ ነው። የአርጀንቲናና የብራዚል ጨዋታ ሌሊት 9 ሰዓት ላይ። በዚህ ጨዋታ ላይ ግን ሁለቱ ተጠባቂ ኮከቦች አይኖርም በጉዳት ሊዮኔል አንድሬስ ሜሲ በአርጀንቲና በኩል፣ ኔይማር ጁኒየር ደግሞ በብራዚል በኩል በጉዳት የማይኖሩ የቀድሞ ሁለቱ የባርሴሎና ተጫዋቾች ናቸው። በርካታ ደጋፊዎች እነዚህን ሁለቱን ኮከቦች በተቃራኒው ሌሊት ላይ ማየት ይፈልጉ ነበር። ነገር ግን በጉዳት የማይሰለፉ ተጫዋቾች መሆናቸው ተረጋግጧል። ቪኒሲየስ ጁኒየር እና ራፊኒያ በብራዚል በኩል በዛሬው ጨዋታ ላይ እጅጉን የሚጠበቁ ተጫዋቾች ናቸው። በተለይ ራፊኒያ በባርሴሎና በኩል ዘንድሮ ድንቅ የውድድር ዓመትን እያሳለፈ የሚገኝ ተጫዋች ነው። በርካታ ግቦችን ለካታላኑ ቡድን እያስቆጠረ ይገኛል። ከዚህ ጨዋታ በፊትም ከደርቢው ጨዋታ በፊትም አስተያየቱን ሰጥቷል። ከቀድሞ ብራዚላዊ ኮከብ ሮማሪዮ ጋር ቆይታ አድርጎ ነበረ። ራፊኒያ አርጀንቲናን በሜዳዋ እንደምናሸንፋት እርግጠኛ ነኝ፣ እኔም ግብ አስቆጥራለሁ ሲል አስደማሚ አስተያየቱን ሰጥቷል። ከጨዋታው በፊት ሌሊት 9 ሰዓት ላይ ከሚደረገው ጨዋታ በፊት እንግዲህ አርጀንቲናና ብራዚል በዚህ በዓለም ዋንጫ ማጣሪያ የ7 ነጥብ ልዩነት አላቸው። በዓለም ዋንጫ ማጣሪያ አርጀንቲና 28 ነጥቦችን ሰብስባ ይህንን የደቡብ አሜሪካ ሀገራትን የዓለም ዋንጫ ማጣሪያ ጨዋታ እየመራች ትገኛለች። የወቅቱ የዓለም ሻምፒዮንም ናት። ብራዚል ደግሞ በ7 ነጥቦች ዝቅ ብላ 21 ነጥቦችን ሰብስባ 3ኛ ደረጃ ላይ የተቀመጠች ሀገር ነች ብራዚል። ከዛ ውጭ ኢኳዶር 22 ነጥቦችን ሰብስባ ሁለተኛ ደረጃ ላይ የተቀመጠች ሀገር ናት። ብራዚል ዛሬ የምታሸንፍ ከሆነ ኢኳዶርን ትበልጣለች። በ24 ነጥቧን 24 በማድረስ ወደ ሁለተኛ ደረጃ ከፍ ማለት ትችላለች ኢኳዶር ነጥብ ምጥል ከሆነ። ከዛ ውጭ ግን አርጀንቲና ዛሬ ነጥብ የምትጋራ ከሆነ ወደ ዓለም ዋንጫ ማለፏን ታረጋግጣለች። ጃፓንና ኒውዚላንድ ከዚህ ቀደም ሁለቱ ሀገራት ለዓለም ዋንጫ ቀድመው ማለፋቸውን ያረጋገጡ ሀገራት እንደሆኑ ይታወሳል። ስለዚህ አርጀንቲና ዛሬ ከብራዚል በምታደርገው ጨዋታ ነጥብ እንኳን የምትጋራ ከሆነ ወደ ዓለም ዋንጫ ማለፏን የምታረጋግጥበት ጨዋታ ይሆናል ማለት ነው። ቺሊ ከኢኳዶር፣ ኮሎምቢያ ከፓራጓይ፣ ቬንዙዌላ ከፔሩ ዛሬ የሚያደርጓቸው ሌሎች የደቡብ አሜሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታዎች ናቸው።
ትሬንት አሌክሳንደር አርኖልድን እንመልከት። ከሪያል ማድሪድ ጋር ተስማምቷል ተብሏል። ይህ እንግሊዛዊ የቀኝ መስመር ተመላላሽ ተጫዋች ትሬንት አሌክሳንደር አርኖልድ በሊቨርፑል ቤት የውድድር ዓመቱ ሲጠናቀቅ ውሉ ይጠናቀቃል። ሊቨርፑል ይህንን ተጫዋች መልቀቅ አይፈልግም። በእርግጥ ውሉን እንዲያራዝም በተደጋጋሚ ጥያቄ ቢያቀርብለትም እስካሁን ውሉን አለማራዘሙን ተከትሎ እንግዲህ ስሙ በተደጋጋሚ ከሪያል ማድሪድ ጋር ይነሳ ነበረ። አሁን ግን በርከት ያሉ መረጃዎች ከሪያል ማድሪድ ጋር ተስማምቷል። የ5 ዓመት ውልም ይፈርማል ተብሏል። 11 ሚሊዮን ዩሮ ነበረ በአመት በቀዮቹ ቤት የሚያገኘው። በማሬንጌዎቹ ወይም ደግሞ በሪያል ማድሪድ ቤት ግን 15 ሚሊዮን ዩሮ ከጥቅማ ጥቅምና ከሌሎች ጉርሻዎች በተጨማሪ 15 ሚሊዮን ዩሮ በአመት ክፍያ ያገኛል ተብሏል። ከ9 ዓመታት ቆይታ በኋላ እንግዲህ ሊቨርፑልን ለቆ የውድድር ዓመቱ መጨረሻ ላይ ወደ ሪያል ማድሪድ እንደሚያቀና ተረጋግጧል። በመጨረሻ የምንመለከተው የብራዚል እግር ኳስ ፌዴሬሽን ፕሬዚዳንት ሆነው የተመረጡትን አዲሱን በድጋሚ የተመረጡትን የ71 ዓመቱን ኤድናልዶ ሮድሪጌዝን እንመለከታለን። ኤድናልዶ ሮድሪጌዝ በድጋሚ የብራዚል እግር ኳስ ፌዴሬሽን ፕሬዚዳንት ሆነው ተመርጠዋል። ትላንት እስከ 2020 እስከ 2030 ድረስ የብራዚል እግር ኳስ ፌዴሬሽን ፕሬዚዳንት ሆነው እንደሚመሩ ሰውየው ተመርጠዋል። ሮናልዶ ሉዊስ ናዛሪዮ ዴ ሊማ ለፕሬዝዳንትነት እንደሚወዳደር ቀደም ብሎ አሳውቆ ነበረ። ነገር ግን ከክልል ፌዴሬሽኖች ድጋፍ ባለማግኘቱ ራሱን ማግለሉ የሚታወስ ነው። ሮናልዶ ሉዊስ ናዛሪዮ ዴ ሊማ ያንን ተከትሎ እንግዲህ በብቸኝነት ኤድናልዶ ሮድሪጌዝ የ71 ዓመቱ አዛውንት በብቸኝነት ተወዳድሮ እስከ 2030 የብራዚል እግር ኳስ ፌዴሬሽን ፕሬዚዳንት ሆኖ በብቸኝነት እጩ ሆነው ተመርጠዋል ማለት ነው። ፕሬዚዳንት ሆነው ተመርጠዋል። 27 ፌዴሬሽኖችና 40 ክለቦች ድምጽ ሰጥተዋቸዋል፣ ድጋፍ አድርገውላቸዋል ተብሏል። ከተመረጡ በኋላም ዲሞክራሲያዊ ድል ነው ሲሉ አስተያየት ሰጥተው ነበረ ሰጥተዋል። 2023 ላይ እንደምናስታውሰው መጨረሻ ላይ በፍርድ ቤት ትዕዛዝ ነበረ ከኃላፊነታቸው የወረዱት። ብራዚል 2002 ላይ የዓለም ዋንጫን ካነሳች በኋላ ያለፉት 23 ዓመታትን እንግዲህ የዓለም ዋንጫን ማሳካት አልቻለችም፣ ውጤታማ መሆን አልቻለችም፣ ትችቶችን ታስተናግድ ነበረ። ሰውየው ግን ዳግም አሁን ፕሬዚዳንት ሆነው ተመርጠዋል። ለአዲስ ቀን ከኢትዮጵያ ቴሌቪዥን ያዘጋጇቸው የስፖርት መረጃዎቻችንን በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። መልካም ጊዜ ይሁንላችሁ።